ጠንካራ ጓደኛ ቢኖረው ኑሮ አብርሃም ዛሬ አንገት ደፍቶ በአንድ ልብስ አብርሃምን 3 ቀን አይቼው አላውቅም። እንዴት አንድ ጓደኛ ተመሃላቸው አይነቃም? ምንስ ቢሆን አብረን በልተናል፣ ምንስ ቢሆን አብረን ተቃምሰናል፣ ምንስ ቢሆን አብረን አድገናል ብለው እሱ ለተሱ ጎን ተመቆም በለው ፍለጠው። ዲያኒ እኮ አብርሃም በጭንቅላቱ ቢቆም እነሱ ጓደኞቹ ቄጥቄጣቸውን እየገረፈ አሳድጓቸው ሰው ያደረጋቸውን የናቁት ዲያኒ እኮ ዛሬ አብርሃም ግልብጥ ቢል ምንም አይደንቀውም። ለምን ይደንቀዋል? ጓደኞቹ የጠሉትን ዲያኒ ሊወደው ነው እንዴ? ጓደኞቹ የገፉትን ዲያኒ ሊወደው ነው እንዴ? አይደለም። አብርሃምን ጓደኞቹ ባይገፉት ኖሮ ዲያኒ ዛሬ ያረማመድበትም ነበረ፣ ቃቃ ይጫወትበትም ነበረ። ገባችሁ? ስለዚህ አሁንም ቢሆን እኛ የምንፈልገው አንደኛ ኤርሜላና አብርሃም ዲነው መጥተው ቪዲዮ እንዲሰሩልን እና ከዛ ውጭ ሩታ ቃል በቃል ወጣ ቤተክርስቲያናችንና ህዝብ ይቅርታ ካልጠየቀች መቼም አንፋታም። መቼም በቃ እንሄድበታለን። ምክንያቱም እኛን አይደለም እየናቀችን፣ እኛን ብቻ አይደለም የናቀችን፣ ህዝብ ሀገር እንደ ሀገር፣ ህዝብ እንደ ህዝብ፣ ወዲያንስ እንደ ወዲያንስ፣ ቤተክርስቲያን እንደ ቤተክርስቲያን፣ ማህተም እንደ ማህተም የተናሉ ዋጋ እንድከፍል ነው የምፈልገው። ዋጋ እንድከፍል እንፈልጋለን። ስለዚህ ቆፍጠን ብለን እንሄድበታለን ማለት ነው። ብቻ ከይር ነገር እንስማ። ብዙ ያወራሁባችሁ ወዳችኋለሁ። ስላደመጣችሁኝ በጣም የማመሰግነው። አይዟችሁ፣ በርቱ፣ ልቦና ይስጣችሁ። ከይር ነገር የምንሰማ ያድርግን። ሁላችንንም ሀገራችንም ሰላም ያድርግልን። እንደነዚህ ደግሞ ነጠላ ቢሶች ሰው እንደዚህ ነጠላ ቢሶች ሰዎች ደግሞ እግዚአብሔር ተምረገጥ ያጥፋቸው። ለሀገርም ለህዝብም ለልጅም አይጠቅሙንም እና እግዚአብሔር በቅርቡ ያስወግዳቸው ባይነ በቃ ባይገላቸውም ሰባብሮ ያስቀምጣቸው ባይነኝ። እኔ አውሮ ጨርሻለሁ። እሺ፣ በጣም ጥሩ ሰው ምርጥ ያወራሽ ነገር ምን ከስሩ ነው እና በቅርቡ እኮ ታያላችሁ። ብቻ ደግሞ ጥሩ ነገር የሚያስረሳችሁ ቪዲዮ መውደቁ ስለማይቀር ሲወጥቅ ደግሞ ዝም ብሎ አይደለም የሚወጥቀው፣ የመውደቅ ክፉ አወዳደር ነው የሚወጥቀው እና ጠብቁ ሁላችሁም። ውዴ አሁን ያመሰግናለሁ። ኦ ማይ ጋድ ፋጥዬ በመስቀል ዙሪያ እንችላልሽው እኛ ብቻ አቅም የለን። እንደምን መሰለሽ ውዴ የመስቀል ማለት ትልልቅ ሚዲያ ያስፈልግ። አሁን ለምሳሌ እንደ ነጋሽ ሚዲያ ማለት በእምነት በኩል ዞሩ ነው። ግን እሱን ተውልኝ ማለት መሰለሽ ኢትዮጵያ ይኸውልሽ እነሱ እኮ ችግሩ ኢትዮጵያ ተከታታይ የላቸውም። እኛ ነን እኮ እነሱን እኮ ተከታታይ የሆንላቸው እንጂ እኮ ኢትዮጵያ ተከታታይ ቢኖራቸው እንነግረዋለን። እኔ እነግራችኋለሁ። ይኸውላችሁ ሲመጣ ማለት ነው እኛ ይኸውላችሁ እንደምታውቅ አብርሃም ድሮ ሲመጣ ፍትህ ለማህተባቸው በማህተባቸው ላይ ቀልድ ያደርግናል። ይወጣ ይቀፋ ይቀበል ግር እንላለን። እኔ ለማጋ ሜንሽን እንደማደርግላችሁ እኔ እነግራችኋለሁ በውስጥ ማለት ነው። ለማጋ እነግራችኋለሁ። እኔ የማውቀው ሰው ስላለ ዝም ብሎ ለምን መሰለሽ እንደዚህ ያልኩሽ ትልቅ ሚዲያ ያስፈልጋል ያልኩሽ ለዛ ነው። ለምን እነሱ ኢትዮጵያ ውስጥ ተከታታይ የላቸው ያወሩበት ነው ሲጀምሩ በዚህ ጉዳይ ላይ አብርሃም ተሽሎት ይምጣና ሚዲያ ላይ ተሽሎት አሁን ይኸውላችሁ ስሙ። አሁን እንደዚህ ታላስቆምናት ነገ ሱሪ ለብሳ ቤተክርስቲያን ታልጨፈረች እመኑኝ ቃል ነው ይሄ ሱራስተበት የለችም። ያኔ እንትን ራሱ ተሰራ እንትን ሄደች ቆንቃይ ላይ እንደ ሄደች ጊዜ ራሱ ሃይማኖቷ እንደከተች የተፈጠረችበት እናንተ ማንን መሰላችሁ? አንዱ ምን ብሎ እንደለጠፈ ኤፍሬም ፍሬው ምን ብሎ እንደለጠፈ ታውቃላችሁ? ሄርሜላ ፈተናውን ወድቃለች። አብርሽ ግን ለአብርሃም ድረሱላት ሄርሜላ ፈተና ወድቃለች ብሎ ቪዲዮ ሰርቷል። ፍሬው የሚባል አውቃችሁ ያድፍድፍ ሁሉ ነገር በቅርቡ ይወጣል። አይጠበቅም። እሱ በጣም ይቅርታ አድርጊና ይሄ ፍሬዎት የሚባል የእሱ አትከተሉት። ምክንያቱም የእሱ ጠላት ነው። እሱ ጠላት ነው። ምክንያቱም እኔ ውዴ እሱ በእሱ የሚቀናበት ነገር አለ። ምክንያቱም ከኔ እንዴት በለጠ ብሎ በጣም ይቀናበታል። በጣም ነው የሚቀናበት። በጣም እንደዛ ከኔ እንዴት በለጠ በይ አንድ በይ። ሁለተኛ ደግሞ ሴቶች ለምንድን ነው በዚህ ያክል አብርሃምን የሚፈልጉት? ጥሩ ሴቶች ያን ሲያወራ አንቺን የመሰለ ሴት ለተጣጣልኛል። እንዴት ሌላ ሚስት ከዛ በፊት ፈታችን ውስጥ እያለች እቺ እንዴት አንተን ከሄን ነው ታጣጭ ብሎ አወራሰው እኮ እንደሚቀናበት እኮ በዚህ መራት ትችላለች። ስለዚህ በቃ እሱ አንተን እንጂ ወደ እሷ የምትሄደው እሷን ወደ አንተ ትመጣለች። እኔ አንድ ነገር ሁለት ቃል አለኝና ውዶቼ ሁለት ቃል ላውራና አንዱ እየተደገመ ነው ያው ላውራው እፈልጋለሁ። ሁለተኛ ደግሞ አቤላ ማለት ነው ማውራው አጭር ነው እና ኤርሜላ ማለት ነው መጀመሪያም ይሄ ነገር እንደሚደረግበት አውቃለች። ኤርሜላ አውቃ ነው ቆይ ማሪ አውቃለች። ግን እሷ አውቃለች ግን መበርታት አቅተዋት ያልሆኑ ቃላቶች መጠቀም የሌለባት ነገሮች ተጠቅማለች። ምክንያቱም በዚህ እንደምትወደው እንደምታፈቅረው ከሱ ጋር ዘር እንደምታፈራ ከሱ ጋር 10 ልጆች እንደምትወድ ብዙ ጊዜ ተናግራለች። ግን ከትናንት ወዲያ መናገር አልነበረባትም። ምክንያቱም ይሄ እግዚአብሔር የሰጠው አይን የሰጠው አምላክ አይኑ አዘጋችበት። ገባሽ? አፍ የሰጠው አምላክ አፉ አዘጋችበት። ጆሮ የሰጠው አምላክ ጆሮ ድፍን አረገችበት በመተት አስማታ። በቀራንዮ መስቀል የተሰቀለበት ሰው የሚድንበት ሰው የሚያድንበት ክርስቶስ የተሰቀለበት መስቀል ዓለም ሁሉ ሙስሊም፣ ክርስቲያን፣ ኦርቶዶክስ ሳይል የተሰቀለበት ክርስቶስ መስቀል እሷ
የሰይጣን ድግምት አሰርታ ያመጣችበት ሴት እያወቀች እያየቻት እሱ መረዳት አቃታት። ምክንያቱም ይሄ መናገርም አልነበረባትም። እወድሃለሁ አፍቅራ ይሄ ዱዳ ሆኖ እያየ ምን ላድርጋት እየሳመችኝ ነው እኮ ብላ እያየች እኮ ነው። ስስማው ሳመችኝ እኮ ብሎ እያየ ነው። እሱ መረዳትም ነበረባት። እሷም ሳይሆን ወንድሟም ራሱ መረዳት ነበረበት። ወንድሙም ራሱ መናገር አልነበረበትም። ከዛሬ በኋላ ወደ እህቴ ጋር አጠገቧ ድርሽ እንዳትል ብሎ መናገር አልነበረበትም። ታሞ ነው፣ ታስሮ ነው፣ ጆሮው ተደፍኖ ነው፣ አይኑ ተጨፍኖ ነው። እዚህ ጋር ስትወጥቅም ራሱ እያያት አዎ እሱ ስህተት አለባት። በሱ በጣም ስህተት አለባት። አንደኛ ሁለተኛ ስለ አቤላ ልምጣ። ቆይ አንዴ በዚህ መልስ እና ከዛ በኋላ ስለ አቤላ ትሄጃለሽ። አንዴ አንድ ሴቶች አሉ፣ ብዙ መሬታዊ የሚጠባቸው ሴቶች አሉ። ብዙ ታግለንላቸው ሄርሜላ፣ እውነት እንዳይመስላችሁ ታግለናል። ብዙ ወደፊት እንድትመጣ በዚህ ደረጃ ደግሞ እሷን እንድናያት አንፈቅድም። አብርሃምን አንኮላሽተሻል፣ ሁለቶቹንም አንኮላሽታችኋል። ከተጠያቂነት የፍሬምን ደመቁን ሸላይም አትለቅቅም። ከተጠያቂነት አትድንም። የህግ መቅረብ አለብሽ ተይዘሽ ማለት ነው። ገባሽ አይደለ? አንቺ የቆሸሽ ሴት ማለት ነው። አንፋታሽም። ስለ አንቺ በጎችኛ የጥፍር ታክል አንጨልቅላችሁ። በጎችሽን ተገና አድርገሽ አይደለ እንደዚህ እየሰራሽ ያለሽው። አንቺ በመተት አይደለም የሰው ልጅ እንደዚህ ማንኮላሸት፣ የሰው ልጅ እንደዚህ ማድረግ በጀግንነት ወይንም ደግሞ በምክክር በውይይት እንጂ በዚህ ልክ ልጅቱ እየወደቀች በዚህ ልክ እየተፈጠፈጠች ልጅቱ የሆነ ነገር ነገጧት ጽንሷ ላይ የሆነ ነገር ቢሆንባት ተጠያቂነት አትድኝም። በጎችሽ እዚህው አውርተው ነው የሚቀሩት። እኔ ሄርሜላ በዚህ ልክ አይደለም የታገልኩት፣ ወደፊት እንድትመጣ ነው የታገልኩላት ማለት ነው። ደማቁን ጀግና ለምትሉ እዛ ክርክሯን ተብላ ጎመን ስትበላ ነው የነበረችው። ልክልክሽን ነው የምነግርሽ፣ የእሷን ጀግንነት እዛ ከአፈር ደሜት ጋር እናቀላቀለዋለን በቅርብ ቀን። ይሄ አይደለም ጀግንነት። መተት አድርጎ መተት ለውሶ አይደለም ከሰው ላይ ማለት ነው። መተትን ለውሶ መተትን አድርጎ አይደለም ከህዝብ ላይ እንደዚህ ማድረግ ያለባት። መተትን ከሰው ላይ አድርጎ አይደለም። መተትን በዚህ ልክ ሰው ላይ ለውሶ አድርጎ በመተት መልሶ አይደለም ልጁ እንደዚህ ጀግንነትማ በጥበብ በውይይት በምክክር የወሰደ ሰው ነው። በዛ ነው በብልህኝነት ወሰዱ ነው እንጂ የሚባለው ይሄ የመቃብር አፈር አመታ ጥቁር ዶሮ ሰርዳ አመታ እንደዚህ ስላደረገች ይሄ ነው የእናንተ ጀግንነት? ይሄ ነው የእናንተ እንትንነት? ይሄማ ተገቢ እኮ አይደለም፣ ትክክልም አይደላችሁ። ይሄ ነው ጀግንነቱ። አንድ ቤት የምትባላለች ነፃናት አለች። እነዚህ ናቸው የአብርሽ ፍቅረኛ። እሷ እኮ አራተኛ ናት ውዴ። ምን ሆነች ደግሞ? ምን ሆኑ ግን በጎቹ ጨለሉ እንዴ? መጀመሪያ ፍቅርዬ ናት፣ ከዛን ቀጥሎ ነፂ ናት። ከነፂ ሲለያይ ደግሞ ቤትን ያዘ፣ ከቤት ሲለያይ ደግሞ ደመቁን ያዘ። ቤትን ታውቃታለሽ እንዴ? የአብርሽ ፍቅረኛ ውዴ መቼም አታውቂም አንቺ። አላውቃትም መሲ አላውቃትም። እስኪ አውሪኝ እስኪ እባክሽ። በጋ ብላክ ቀጨብ አድርገሽ ቀጨም አድርጊ። አዎ አንድ ቤት የምትባል አለችው። ደመቁ ናት ቀጥቅጣ ያባረረቻት ውዴ። ደመቁ አስቸጋሪ ናት ውዴ። እባክህ ተረጂኝ፣ እኔና እሱ ቀለበት አስረናል፣ በቃ ከህይወታችን ውጭ ያለች እኮ በጣም ራስ ወዳጅ ናት ውዴ። በቃ ልጅቱ ደግሞ ወጣቻ፣ ምን ታድርግ? አዛዘነችኝ ማሬ። ይሄን ቪዲዮ አየሽው እንዴ? አላየሽም ይሆናል እንግዲህ፣ በዛን ጊዜ አልተከተልሻትም ደመቁ። ወይቺ ቪዲዮ አለፈችብሽ ይሆናል እንጂ እሷ እኮ ከነፂ ሳይሆን ከቤት ነው የቀማችው። አልቅሳ ማለት ነው፣ ወላሂ አልቅሳ ነው። ቪዲዮውን አመጣልሻለሁ ወደ ታች ሄጄ ማለት ነው። እኔ ካለሱ መኖር አልችልም አለች እኮ። በቃ ተይኔ አለች። ምን ላድርግ? ቀለበቱን ላወልቆ ነው እንዴ አለች እኮ።